ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ደግሞ የመጣሁትኝ ናኒን ሰምቼ ነው እና ሀብ በጣም እየተከራከረ ነበረ። ለምን ሁላችሁም እሱ ላይ ነው ወይ እንደዚህ የተነሳችሁት እያለ ማለት ነው። ሲጀመር አልሰማም ማለት ወይ ደግሞ አልበገር ማለት ከቤተሰቡም ይመስለኛል። አብም ልክ እንደ ብሩክ አይነት ጸባይ ነው ያለው። ብሩክ አሁን ጥፋቱ ሲነገረው እኔን ሁሌ ጥፋተኛ አርገሽ ሁሌ ጥፋተኛ እራሱ ነው። ሰው ሲጣላ ከሚስቱ ጋራ ከፍቅረኛው ጋራ ሲጣላ ማለት ነው ቤተሰብ የሚባል ነገር አለ፣ ወይ ደግሞ ጓደኛ የልብ ጓደኛ የሚባል ነገር አለ። አሁን ለምሳሌ ፍፄ እኔ ትላንትና ሳላመሰግነው አላልፍም። ማርያምን ምንም ያቺ ልጅቷን አምጥቶ እቤት ድረስ አምጥቶ ከሀይሚ ጋር ቢያጨቃጭቃትም ድፍረትን ነገርን ቢያሳይም ግን ፍፄ ለነሱ ለየት ያለ ጓደኛ ነው፣ እንደ ወንድምም ነው። በቃ ምንም የሚለየው ነገር የለም። አንዳንድ ጥፋትን ቢኖርበት ማለት ነው። እና ፍፄ አለ ለምሳሌ ምናልባትም ይህንን ስራ የሚሰራው ምናልባት ለብሩክም ለሀይሚም ዩቲዩባቸው እንዲደራላቸው እንዲታያላቸውም በማሰብ ይሆናል እንጂ ለክፋትም ብዬ የፍጹምንም አልወስደውም። እና ግን ለማንኛውም በጣም ጥሩ ሰው ነው። እንደሱ አይነት ሰዎች አሉ። ቤተሰብ አለ። ከሀይሚ ጋራ ግጭት ካለ ለምን በቤተሰብ አይፈታም? ብሩክም ቢሆን ሮጦ እየሄደ ሴት ጋር እየተለጣጠፈ የሴቶቹን ልብ እየከፈተ ሴቶች እኮ በአሁን ሰዓት ባለፈውም ተናግሬያለሁ። እንኳን አጠገቡ እንደው መልካም ሰው አጠገባቸው ሄደው ይቅርና ማለት ነው በምን መንገድ በምን ሰበብ በምን ምክንያት እንደው ከጎኗ ልነጥላት ብለው የሚያስቡ ትውልድ ነው ያለው አሁን ማለት ነው። እና ሀብ እንዲህ ሽንጡን ገትሮ ማለት ነው ሁላችሁም እሱን አላችሁ። አዎ እሱ ነው በቃ ጥፋተኛ። እንዴ ልጅቷ እኮ ተስማምተው ምን ብለው ተመልሳ መታ ቤቷ ቁጭ ብላ የለ እንዴ? ከዛም በኋላ አይደል እንዴ ጸቢን ክብር እንዴት እንደሆነ አሳይሻለሁ፣ አላከበርከኝም ምናምን ያልሽኝ አይደለ? ክብር እንዴት እንደሆነ አሳይሻለሁ ብሎ አይደል እንዴ ላጥ ብሎ ሄዶ እቺ ካብ ሳላት ጋራ እዛስ እንደዚህ ያልጋ ላይ ቪዲዮ መቀራረጽ ምናምን ይሄ ምን ይሰራለታል? ይሄ ጥፋት አይደለም ነው የሚለው ሀብ። ብሩክ በጣም ጥፋተኛ ነው። ሀይሚን ለመመለስ ያደረገው ነገር ይሆናል፣ ግን በዚህ መንገድ አይደለም። በዛ ላይ ደግሞ ሴቶቹ እየመጡ ቤቷ ቁጭ ያለችዋን ልጅ ማለት ነው እኔ መድኃኔዓለምን ሀይሚ ፕራንክ ስትሰራው ምንም እሱን ለማናደድ እንኳን ወንድ ይዛ ብትመጣ ማለት ነው እንደዚህ ተለጣጥፋ አይቻት አላቅም። እውነት ለመናገር አትለጣጠፍም እንደ ሌሎቹ ሴቶች። ለምሳሌ እንደ ብሩክ ራሱ ማለት ነው አትለጣጠፍም። ሀይሚ በስነ ስርዓት ነው ርቀቷን ጠብቃ ፕራንኳን አድርጋ ዞር ነው የምትለው እንጂ የመለጣጠፍ ባህሪ እንኳን የለባትም። ሴቶቹ መጡ ለፕራንክ፣ ሴቶቹ መጡ ለአንድ ነገር ቶሎ መለጠፍ፣ ቶሎ መሳም ላይ መድረስ፣ ቶሎ እላያቸው ላይ መንጠልጠል ወንድ ብርቁ ይመስል። አረ በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ ያም ሆነ ይህ ሀይሚ ምንም ጥፋት የለባትም። አቶ ሀብ ደግሞ ሲነገርክ ስማ ናኒ እውነቷን ነው፣ ብሩክ ጥፋተኛ ነው። ሴቶቹ ጋር ባሄድ ኑ እንትን በሉ። ምን ነው ባለፈው እንደዛ ስታስቸግረው ሮጥ አይደል እንዴ ጋሽዬ ጋር ሄደው እኔ ያላደረኩትን ነገር አደረክ ብላ እኔን ማመንተታ ሌላ ሰው አምና ይሄው እየተጣላችኝ ነው አስታርቁኝ ብሏን ነበር ሄደው። አሁንም እንደዛ ማድረግ ይችላል እኮ። የግዴታ ሴት ጋር ሄዶ ተለጣጥፎ ቤት ያለችዋን የቤት እመቤት ወይ ደግሞ ሚስት ማስቀየም አለበት? በሌላ ሰው ማሰደብ አለበት? የለበትም። ስለዚህ አሁንም ቢሆን ጥፋቱ የብሩክ ነው። አንተ ሀብ የሚባለው ሰውዬ ማለት ነው ወንድም ነው። አዎ፣ ግን በመልካሙ መንገድ በስነ ስርዓቱ ጥፋቱን እየነገረ ልክ ያልሆነው ልክ አይደለም እያለ ልክ የሆነውም ደግሞ ልክ ነው እያለ እንትን ማለት አለበት እንጂ ጥፋቱን አጥፍቶ እያየው ማለት ነው ሴት እየለቃቀመ እየመጣ ይሄ ጥፋት አይደለም ይላል እንዴ? በጣም ጥፋት ነው እንጂ በጣም ጥፋት። እንደውም ሀይሚ በጣም ትዕግስተኛ ስለምትወደውም የእውነት ስለምትወደውም ልጅም ናት ስለምትወደው ነው የቻለችው እንጂ ማንም እየመጣ ቢፈነጭብኝ ማለት ነው እሱንም እሷንም አናታቸውን ቀጥቅጬ ነበረ ማባረራቸው እኔ ብሆን ማለት ነው። ስለዚህ ሀይሚ ምንም ጥፋት የለባትም። አቶ ብሩክ ነው ጥፋተኛው። ወንድምየው ሀብ የተባለው ጥፋት አትሸፋፈን። ወንድምህን ተቆጣ። ጥፋት አጥፍቷል። ናኒ ልክ ናት፣ አጥፍቷል።
ምድረው ጥፋቱ ሴት እያመጣ ከሀይሚ ጋር ሲጋጭ ሀይሚን ለማናደድ ወይ ደግሞ ወደሱ እንድትመለስ ከፈለገ ሮጦ የት ነው የሚለው? ሴት ጋር ነው። ይሄ ትልቅ ጥፋት ነው። ይሄ ለማንም የማይመከር ነገ ተተኪ ለሆኑት እንደሱ ያሉ ልጆች ገና ለሚመጡ ልጆች ይሄ መጥፎ ትምህርት ነው እያስተማረ ያለው። እንዴ ምንድነው አልሰማም ትላለህ እንዴ አንተ ራስ? እሱ ራሱ አልሰማ ይላል እኮ ችግሩ ከቤቱ ነው ብሏል። እውነታቸውን ነው። ማርያምን ሚስት ቁጭ አድርጋ ስተቱ እንደዚህ ነው ብላ ስትል የምታውቀው ነገር ስላለት ስተት ነው በቃ ስተት ነው ብለ መቀበል አለብህ። እንደገና ደግሞ እሱን ተሳስተሃል ለምን ሴት አመጣ ቤት ድረስ ብሎ መናገር መምከር፣ ይሄ ነገር እንዳይደገም እንጂ ሽንጡን ገትሮ ዛሬ ከናኒ ጋር እሱ አይደለም ጥፋተኛ አልሰማ አላት። ይሄ በጣም ነውር ነው፣ በጣም ነውር ነው። እኔ አንዳንዶቹ የቡታጅራ ወንዶች ማለት ነው ማርያምን እንደው በሴት ፍቅረኛቸውን ወይ ሚስቶቻቸውን ለምን እንደሚፈትኑ እኔ አላቅም። በእውነት ይሄ የያዛቸው መንፈስ ይሄ ሉሲፈር የሚባለው የዝሙት መንፈስ ነው። በእውነት እንዴት ሚስትን ቤት አስቀምጦ ምንም እኮ መጣላት ቤት ውስጥ ጭቅጭቅም ቢኖር እኮ ጭቅጭቅን በወዳጅ ዘመድ መፍታት እኮ ይቻላል እኮ የግዴታ ሴት አንጠልጥሎ በመምጣት አይደለም። ስለዚህ ብሩክ ጥፋተኛ ነው። ሀብ አሸፋፍንለት። በጣም ትልቅልቅ ጥፋት እያጠፋ እየመጣ እንደውም ይቅርታ ሲላት እሷን ብትናደድም ሻንጣዋን ይዛ ብትወጣም ስለምትወደውም እየተመለሰች እዚህ ደርሳለች። አሁንም ደግሞ ማለት ነው ተይቹችዬ ነኝ ተይ የለም ቁጭ በይ የለም ነስቲር ጎበስ እና አሁንም ቢሆን ማለት ነው ጥፋቱን መሸፋፈን ትቶ ብሩክን አንተ ጥፋተኛና አጥፍተሃል፣ ሁለተኛ እንደዚህ አይነት ነገር እንዳታረግ። እንደውም ሴት ምን ይሰራለታል? ይሄ እኮ ሌላ ነገርን ነው የሚያስተምረው እኮ ምንም ጥሩ ነገር አይደለም እኮ ይዞ የሚመጣው። ልጁ ጥሩ ልጅ እኮ ነው ብሩክ፣ ግን ሀይሚን ለመመለስ የሚሄድበት መንገድ በጣም ያስጠላል። ስለዚህ ጥፋቱን አይሸፋፍንለት። ጥፋት ነው፣ አዎ ጥፋተኛ ነው፣ በቃ አጥፍቷል። በስነ ስርዓቱ ጥፋቱን ተናግሮ መመለስ ነው እንጂ ያለበት ወንድሙን ምን አረገ እያለ ከሚስቱ ጋር ይከራከራል። ገና ሚስቱን እንኳን ቁጭ አድርጎ እኮ በስነ ስርዓቱ አይሰማትም እና ጥፋተኛው ብሩክ